ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ በዛሬው ዝግጅታችን በኢፌዴሪ የሕዝብ ተወካዮች ምክር ቤት የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ በኢንዱስትሪ ሚኒስቴር ላይ ያከናወነውን የ2018 በጀት ዓመት የመጀመሪያ ሩብ ዓመት የዕቅድ አፈጻጸም ግምገማ ይዘንላችሁ ቀርበናል። አብራችሁን ቆዩ። የአንድ ሀገር እድገትና ጥንካሬ ከሚለካባቸው መንገዶች ውስጥ አንዱ ጠንካራና ዘላቂ የኢኮኖሚ ስርዓትን መገንባት መቻል ነው። በመሆኑም ኢትዮጵያ የማደግ ተስፋዋን በተጨባጭ እውን ለማድረግ ከቀየሰቻቸው መንገዶች ውስጥ በኢኮኖሚ ስርዓቷ ላይ ያከናወነችው ለውጥና የብዝሃ ዘርፍ ኢኮኖሚ ስርዓትን ተግባራዊ ማድረጓ ተጠቃሽ ነው። በዚህ የብዝሃ ዘርፍ ኢኮኖሚ ማሻሻያ ውስጥ ትኩረት የተደረገባቸው ግብርና፣ ቱሪዝም፣ አይሲቲ፣ ማዕድንና ኢንዱስትሪ ናቸው። ከነዚህ የሀገር የብዝሃ ዘርፍ ኢኮኖሚዎች ውስጥ ኢንዱስትሪን እንመልከት። ኢትዮጵያ የምጣኔ ሀብት ስርዓቷን በመሰረታዊነት ለመቀየር የቀየሰችው ስርዓት ተጨባጭ ለውጥን እንዲያመጣና ተቋማት የሚጠበቅባቸው ሚና በመወጣት ውጤት ማስመዝገብ እንዲችሉ በኢፌዴሪ የሕዝብ ተወካዮች ምክር ቤት የክትትልና ቁጥጥር ስራዎች ይከናወናሉ። በዚህ መሰረት በሕዝብ ተወካዮች ምክር ቤት የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ክትትልና ቁጥጥር ከሚያደርግባቸው ተቋማት መካከል አንዱ የኢንዱስትሪ ሚኒስቴር ነው። በመሆኑም በኢንዱስትሪ ዘርፉ ላይ በርካታ አፈጻጸሞች የሚጠበቁ እንደሆነ ይገለጻል። አገራችን ለኢኮኖሚ እድገት ፒላር አድርጋ ካስቀመጠቻቸው ከአምስቱ ሴክተሮች አንዱ ኢንዱስትሪ ነው። ሌላው ግብርና፣ ማዕድን፣ ቴክኖሎጂና ቱሪዝም እንደተጠበቀ ሆኖ ማለት ነው እና የአንድ ሀገር ደግሞ የኢኮኖሚ ጥንካሬ ከሚለካባቸው ሴክተሮች አንዱ የኢንዱስትሪ ሴክተር መጠናከር ነው። ኢንዱስትሪ ሴክተር ሲጠናከር እጅግ በጣም ብዙ ጠቀሜታ ነው የሚኖረው ማለት ነው። በግባችን ላይ የተቀመጡት ግቦች አሉ ኢንዱስትሪ ሊያሳካቸው የሚገባቸው። አንደኛ ኤክስፖርትን በማበረታታት ፎሬን ከረንሲ እንዲያመጣ ይጠበቃል። ለስራ ፈጠራም መሰረት ሆኖ እንዲያገለግል እጅግ በጣም ብዙ ሰፊ የሰው ኃይልን አብዞርብ የሚያደርግ ኢንዱስትሪ ጠንካራና ተወዳዳሪ ኢንዱስትሪ እንዲኖር ይጠበቃል። ከውጭ የምናስገባቸው ምርቶች በአገር ውስጥ እንዲተኩ ኢምፖርት ሳብስቲቲዩት በማድረግ ኢምፖርት ሳብስቲቲዩሽን ላይ መስራት በብዙ ዶላር ከውጭ የሚመጡትን አገር ውስጥ ማምረት መቻል፣ ቫልዩ አድ ማድረግ መቻል ጠቀሜታው እጅግ የጎላ ስለሆነ ይህንን አጠናክረን የምንሄድ ከሆነ ኢኮኖሚውን ተሸክሞ የመሄድ አቅሙ በጣም ከፍተኛ ነው የሚሆነው እና በብዙ ከውጭ የምናስገባቸው ምግብና መጠጥ፣ ኬሚካል እና ሌሎችም ጨርቃጨርቅ፣ ቆዳ እና ሌሎች ምርቶችን በአገር ውስጥ ማምረት ከቻል እነኚህ ምርቶች ቴክኖሎጂንም ጨምሮ ቴክኖሎጂ ኢንጂነሪንግም ከውስጥ ማፍለቅ ከቻል ብዙ ሀገሮች ቴክኖሎጂዎቻቸውን በቀላል ነገር ኢዚሊ የምታገኘው ነገር አይደለም እና ለሁሉም ሴክተር መሰረት የሚሆን ነገር እዚህ ውስጥ ነው ያለው። ግብርናን የሚደግፈው ኢንዱስትሪ ነው። ቱሪዝምን የሚደግፈው ኢንዱስትሪ ነው። አየር መንገዳችንን ዞረን እንዳየነው ለአየር መንገዳችንም ጭምር የሚያስፈልጉ ብረታ ብረቶችና ሌሎችን የቴክኖሎጂ መሳሪያዎችን የሚያመርተው ኢንዱስትሪ ነው። ስለዚህ ኢንዱስትሪ ለኢኮኖሚ የሚኖረው ድርሻ እጅግ ከፍተኛና ላቅ ያለ ነው። ስለዚህ የኢንዱስትሪ መሰረት እያጠናከርን በሄድን ቁጥር የኢኮኖሚያችን መሰረት እየተጠናከረ የመሄድ እድሉ በጣም ሰፊ ስለሆነ በጣም ወሳኝ ከሆኑ አንዱ ሴክተር ነው። የኢንዱስትሪ ዘርፉ በሀገር የኢኮኖሚ መዋቅር ውስጥ ከጊዜ ወደ ጊዜ እድገት እያስመዘገበ የሚገኝ ሲሆን በተለይ አምራች ኢንዱስትሪው የተሻለ ለውጥን እያመጣና በሀገር የምጣኔ ሀብት ስርዓቱ ላይ የሚጠበቅበትን እየተወጣ እንደሚገኝ ይገለጻል። ያለፉት አመታት አጠቃላይ ኢንዱስትሪ ዘርፍ ማኑፋክቸሪንግ ብቻ ሳይሆን ኢንዱስትሪ ሰፋ ባለ እይታው የኢኮኖሚ መዋቅራዊ ሽግግር ለማምጣት የሚያስችሉ ነባራዊ ሁኔታዎች እንዳሉ የሚያሳይ እድገት ነው እየታየበት ያለው። ይሄ በተለይ ደግሞ በኢኮኖሚ ውስጥ ያለው ድርሻ ማደግ ነው ይሄንን እንድንል ያደረገን። ባለፉት አመታት እስከ 2018 የመጀመሪያው ሩብ ዓመት ያለው አፈጻጸም አጠቃላይ ተወስዶ ሲታይ ከጊዜ ወደ ጊዜ የኢንዱስትሪ ድርሻ እያደገ የመጣበት ሁኔታ እንዳለ ነው የሚያሳየው። ባለፈው አመት ወደ 29% ነው የነበረው። አሁን ወደ 30.2% ነው የኢንዱስትሪ ዘርፉ በኢኮኖሚ ውስጥ ያለው ድርሻ የሚያሳየው ማለት ነው። ኦፍ ኮርስ በዚህ ውስጥ የማኑፋክቸሪንግ ኢንዱስትሪው ብዙ መሰራት እንዳለበት ያመለክታል። አሁን ወደ 6.9% ነው የማኑፋክቸሪንግ ኢንዱስትሪ
በኢኮኖሚ ውስጥ ያለው ድርሻ አጠቃላይ ኢንዱስትሪ ተወስዶ ሲታይ ግን ወደ 30.2% ነው። ይሄ የማዕድንን፣ የኤሌክትሪክ፣ የዩቲሊቲዎችን፣ የኮንስትራክሽን ጨምሮ ነው እየታየ ያለው። ቀደም ሲል በኢኮኖሚ ድርሻ ውስጥ የኮንስትራክሽን ዘርፉ ነበረ ከፍተኛውን ድርሻ ይይዝ የነበረው በእድገት። አሁን የማኑፋክቸሪንግ ኢንዱስትሪ ዘርፍ ነው በእድገት የተሻለ ውጤት እያሳየ ያለው። ይሄ አበረታች ተደርጎ የሚወሰድ ነው። ያለፉትን አመታትና የ2018ን ወስደን በምናይበት ጊዜ የማኑፋክቸሪንግ ኢንዱስትሪ እድገቱ ከአመት አመት በጣም ከፍተኛ መሻሻል እያሳየ ነው። 2014 ላይ 4.8% ነበር ያድግ የነበረ። 2015 7% ነበር ያደገው። በዚህ አመት 10.2% ነው ያደገው 2017። 2018 12% ያድጋል ተብሎ ነው ትንበያው የሚያመላክተው ማለት ነው። ስለዚህ የማኑፋክቸሪንግ ኢንዱስትሪ እድገቱ በዚህ መጠን እያደገ መሄድ ለኢኮኖሚ መዋቅራዊ ሽግግሩ አዎንታዊ የሆነውን ሚና መጫወት ወደሚችልበት ምዕራፍ እየደረሰ እንደሆነ የሚያሳይ ነው ማለት ነው። በዚህ ሂደት ውስጥ እየተጓዘ የሚገኘው የሀገር ኢንዱስትሪ ሴክተር ምርትና ምርታማነትን ከማሳደግ ባለፈ በአነስተኛ በመካከለኛና በከፍተኛ ኢንዱስትሪዎች መካከል በግብዓት፣ በገበያ፣ በስራ ፈጠራና በሌሎች ትስስር በመፍጠር የኢንዱስትሪ መሰረትን የሚያጠናክር ስራ የሚሰራበት ጭምር ነው። ኢንዱስትሪ በባህሪው ያው እየተሳሰረ ነው የሚመጣው። ከፍተኛ ኢንዱስትሪዎች በጣም ትልቅ ቴክኖሎጂ፣ ትልቅ ካፒታል የሚፈልጉ፣ የሰው ኃይል የሚፈልጉ፣ ከፍ ያለ እውቀትን የሚፈልጉ ናቸው። መካከለኛ ኢንዱስትሪዎች ደግሞ ከአነስተኛ ኢንዱስትሪዎች እየተቀባበሉ ቫልዩ አድ እያደረገ ሰፕላይ ቼንን እያስተካከለ እየተመጋገበ የሚሄድ ነው። አነስተኛ ኢንዱስትሪዎቻችንን እያጠናከርን ስንሄድ በጣም እጅግ በጣም ሰፊ መሰረት እየጣል ለመካከለኛውና ለትልቁ ኢንዱስትሪ ለከፍተኛ ኢንዱስትሪ መሰረት ለመጣል የሚያስችሉ ስራዎችን ነው የምንሰራው ማለት ነውና ሰፊ ቴክኖሎጂ ብዙ አያስፈልግም። አድቫንስድ የሆነ አይደለም። በትንሽ ቴክኖሎጂ ሪላቲቭሊ ማለት ነው ባለው ካፒታል የሰው ኃይል ኢዚሊ አብዞርብ እያደረገ ካለው በአካባቢው ካለው ማቴሪያል መስራት የሚቻል ነው። ስለዚህ እነኝን ከስር እያበዛን በሄድን ቁጥር ቫልዩ አድ ስናደርግ ደግሞ ወደ መካከለኛ ይሸጋገራሉ፣ ግብአትም ያቀርባሉ፣ እንደገና ደግሞ መሰረትም ይሆናሉ ለትላልቆቹ እና ለመካከለኛዎቹ። ስለዚህ በቁጥር አነስተኛ ኢንዱስትሪዎች በብዛት አገር ውስጥ እንዲኖሩ ይጠበቃል። ለሌላው ግብአት የሚሆኑ በጣም ላይት የሆኑ ነገሮችን ማምረት የሚችሉ አነስተኛ ቴክኖሎጂ የሚፈልጋቸውን የሰው ኃይል በብዛት አብዞርብ የሚያደርጉ የቴክኖሎጂ አድቫንስድ ቴክኖሎጂ ማይጠይቁ። ስለዚህ እነኝን መሰረት ፖቴንሻላችን መሰረት አድርገን እነኝን ባበዛን ቁጥር ወደ መካከለኛው ግብአት እየሆኑ ይመጣሉ። መካከለኛው ደግሞ ወደ ከፍተኛው፣ ከአነስተኛው ወደ ከፍተኛ ግብአት እየጨመሩ መሄድ ይችላል። ስለዚህ እነኝን አስተሳስሮ መሄድ ፖቴንሻሊ ማፕ ማድረግ የሚያስፈልገውን ድጋፍ ማድረግ አብዛኛው አሁን መንግስት የሚሰጣቸው የብድር፣ የካፒታል፣ የሊዝ ፋይናንሲንግ የሚሰጣቸው ለአነስተኛና ለመካከለኛ ኢንዱስትሪዎች ነው፣ ለከፍተኛ ኢንዱስትሪዎች ነው። ስለዚህ እነኝን እያስተሳሰሩ ከአንዱ ወደ አንዱ ግራጁዌት እያደረገ እንዲሄድ ማድረግ ለኢኮኖሚ ጥሩ ስለሆነ ኢንዱስትሪ ሚኒስቴር በዚህ ዘርፍ የሰራው ስራ ጥሩና አበረታች እንደሆነ በነበረን መድረክ አይተናዋል ማለት ነው። ያለፉት 5-6 ዓመታት በጥቃቅን አነስተኛ መካከለኛና ከፍተኛ ኢንዱስትሪዎች መካከል ያለው ትስስር ከጊዜ ወደ ጊዜ እያደገ ነው የመጣው። አንዱ በግብአት አቅርቦት በኩል ያላቸው ትስስር ነው። አንዳቸው ለሌላኛው በከፊል የተዘጋጁ ግብአቶችን የመቀበል እና እነሱን የመጠቀም ነው። በዚህ በኩል በተለይ በአነስተኛ መካከለኛና በከፍተኛ ኢንዱስትሪዎች መካከል ያለው ትስስር እጅግ በጣም ከፍ እያለ ነው እየሄደ ያለው። በየአመቱ ከ76% በላይ እድገት እያሳየ እንደሆነ መረጃዎቹ ያሳያሉ። በተለይ ከግብአት ትስስር ጋር ተያይዞ ሁለተኛው ከገበያና ከግብይት ትስስር ባለፈ አነስተኛና መካከለኛ ኢንዱስትሪዎች ወደ ኤክስፖርት ምርታቸውን በማቅረብ በኩል ያላቸው ትስስር ነው። ይሄም ከአመት ወደ አመት እድገት እያሳየ ነው። በስራ ዕድል ፈጠራ ድርሻም የአነስተኛና መካከለኛ ኢንዱስትሪዎች ድርሻ ከጊዜ ወደ ጊዜ እድገት እየታየበት ነው። አንደኛው ሌላኛው የሽግግር ትስስር ብለን የምንወስደው ከአነስተኛ ወደ መካከለኛ የሚያድጉ ከመካከለኛ ወደ ከፍተኛ የሚያድጉ የኢንዱስትሪዎች ቁጥር በየአመቱ እቅዳቸውን ለማሳካት በሚያስችል መንገድ
እያደገ የሄደ ነውና ይሄ የኢንዱስትሪ መሰረቱን በሀገር ላይ እየሰፋ እንዲሄድ ያደርጋል። በማኑፋክቸሪንግ ኢንዱስትሪ የሚፈጠረውን የስራ ዕድል እንዲሻሻል ያደርገዋል። ወደ ኤክስፖርት የሚገቡ ኢንዱስትሪዎችንም ቁጥር በዛው ልክ ከፍ እንዲል ያደርጋል። አጠቃላይ በእሴት ጭማሪው መሰረቱ ሰፊ ከትልልቅ ኢንዱስትሪዎች ብቻ ሳይሆን ከጥቃቅን ጀምሮ እስከ ከፍተኛ ኢንዱስትሪዎች በሁሉም የኢኮኖሚ መዋቅሮች ላይ አዎንታዊ ሚናቸው እንዲጫወቱ ማድረግ የሚያስችል ይሆናል ማለት ነው። የኢንዱስትሪ ዘርፉ የሀገርን ምጣኔ ሀብት ከማሳደግ ባለፈ የገቢና የውጪ ምርትን ሚዛን በማስጠበቅ ከውጭ ሀገር የሚገቡ ምርቶችን በመቀነስ ተኪ ምርትን የማምረት ተጨባጭ ስራዎች እየተሰሩ የሚገኙበት ነው። እንዲሁም የውጭ ምንዛሬን ከማስገኘት አንጻርም በየዓመቱ የተሻለ እድገት እያስመዘገበ እንደሆነም የተከናወኑ ግምገማዎች እንደሚያሳዩ ይነገራል። የኢትዮጵያ ታምርት ንቅናቄ ብዙ ችግሮችን ፈቷል። የመጀመሪያው ኢንዱስትሪ በኢትዮጵያ አውራ አጀንዳ እንዲሆን ዋነኛ አጀንዳ እንዲሆን የመንግስት ተቋማት፣ ባለድርሻ አካላት፣ ፕራይቬት ሴክተሩና ማህበረሰቡ ስለ ኢንዱስትሪ ያለው ግንዛቤ እንዲያድግና ኢንዱስትሪ በኢትዮጵያ ኢኮኖሚ ላይ ሊኖረው የሚገባውን ሚና እንዲኖረው ለማድረግ የፈጠረው ግንዛቤ በጣም ትልቅ ቦታ የሚሰጠው ነው። ከዛ ቀጥሎ ፖሊሲዎቹ እንዲወጡ፣ ስትራቴጂዎቹ እንዲወጡ፣ ለማኑፋክቸሪንግ ኢንዱስትሪ የተመቹ የአሰራር ስርዓትና አጠቃላይ ፖለቲካል ኢኮኖሚው ለዚህ የተመቸ እንዲሆን ለማድረግ ሲስተም በመዘርጋት በኩል የተፈጠረው የተደበት ርቀት በጣም ትልቅ ድርሻ ያለው ነው። ሶስተኛው በተቋማት መካከል የተፈጠረው ቅንጅት አይነተኛ እና ለስራ መሳለጥ አስተዋጽኦ የሚያበረክቱ ለኢንቨስትመንት የተመቹ ሁኔታዎችን የፈጠሩ ናቸው። ስለዚህ ይሄ የቅንጅት ችግርን ነው አንዱ ለመፍታት የቻለው። ይሄ በመሆኑ ምክንያት ከግብዓት አቅርቦት ላይ የነበሩ ችግሮችን ለመፍታት ትልቅ እገዛ አድርጓል። የመሰረተ ልማት አቅርቦት ችግሮችን በመፍታት ትልቅ አስተዋጽኦ አበርክቷል። የፋይናንስ ችግሮችን፣ የውጭ ምንዛሪ አቅርቦት ችግሮችን በመፍታትና በአደረጃጀትና በአሰራር የነበሩ ማነቆችን በመፍታት በኩል የኢትዮጵያ ታምርት ንቅናቄ ከፍተኛ አስተዋጽኦ አበርክቷል። የኢትዮጵያ ምርቶች ጥራታቸውን፣ ደረጃቸውን የጠበቁ ምርቶችን ለዜጎች በማስተዋወቅ የኢትዮጵያ ምርት የመጠቀም ባህላችን እንዲያድግ በማድረግ በኩል ይሄ የኢትዮጵያ ታምርት ንቅናቄ ከፍተኛ አስተዋጽኦ አበርክቷል። ሌላው የኢንዱስትሪ ዘርፉ በሀገር ኢኮኖሚ ላይ ትልቅ ድርሻ እንዳለውና ሚናውን በአግባቡ እንዲወጣ ግንዛቤ የተፈጠረበት የኢትዮጵያ ምርቶችን የጥራት ደረጃቸውን ጠብቀው እንዲመረቱና የማምረት አቅም እንዲዳብር የኢትዮጵያ ታምርት እንቅስቃሴ በዘርፉ ላይ ትልቅ ለውጥ እንዲመጣ ያስቻለ ነው። የውጭ ምንዛሬ ለምሳሌ የዚህን ዓመት የ2018ን ከ2017 ብናነጻጽር በመጠኑ ሴት እየተጨመረበት የሚሄደው መጠን ነው እያደገ ያለው እንጂ አጠቃላይ ቮሊዩሙ በማደግ በኩል ብዙ አይደለም። ነገር ግን ያገኘነውን የውጭ ምንዛሬ መጠን ስናየው ከባለፈው ተመሳሳይ ወቅት ጋር ከ45% በላይ ጭማሪ አሳይቷል ማለት ነው። ባለፈው ዓመት አግኝተነው ከነበረው በዚህ ዓመት ያገኘነው መጠን በ45% ጭማሪ አሳይቷል። መጠኑን በተመለከተ ግን ቀደም ሲል ከነበረው የእሴት ጭማሪ መጠኑ እየጨመረ በሚሄድበት ጊዜ በቮሊዩም ደረጃ በፊት ከነበረው መለስተኛ ለውጥ እየታየበት ነው። ይሄ ባለፉት ዓመታት ከነበረው በዓመቱ መጨረሻ ላይ የሚኖረን የውጭ ምንዛሬ ግኝት ከፍ እንደሚል ያሳያል። የሩብ ዓመቱ አሁን በየጊዜው ስለሆነ እየተገመገመ እየሄደ ያለው በዓመቱ መጨረሻ ላይ ከፍ ያለ የውጭ ምንዛሬ ግኝት እንደሚኖር ያመላክታል። የ2017 ከ2016 ሲነጻጸርም ከፍ ያለ ነው። ነገር ግን የ2018 ካለፈው ዓመት ተመሳሳይ ወቅት ጋር በሚነጻጸርበት ጊዜ የተሻለ ስለሆነ በመጪዎቹ ወራትም ይሄው ተጠብቆ እንደሚሄድ አዳዲስ እየገቡ ያሉ የኢንዱስትሪ አይነቶች ወደ ገበያ እያስገባናቸው ያሉ የምርት አይነቶች እንደ ጥሩ ማሳያ ሆነው የሚያገለግሉ ናቸው። ሁለተኛውና ትልቁ ገቢ ምርትን በመተካት በኩል ነው። እንደ ሀገር አንዱ ኢኮኖሚያችን ከነበረበት ችግር መካከል የንግድ ሚዛን አለመጣጣም ነው። በምናስገባውና በምናስወጣቸው ምርቶች መካከል ያለ ሚዛንን ያልጠበቀ የወጪ መጠን ነው። ከዚህ ጋር ተያይዞ የኤክስፖርትን ከማበረታታት ጎን ለጎን ገቢ ምርትን ለመተካት ታልሞ የተሰራው ስራ እንደ ሀገር ከፍተኛ ውጤት እያስገኘ ነው። የአምራች ኢንዱስትሪዎችንም የማምረት አቅም አጠቃቀም በማሳደግ የገበያ ተወዳዳሪነታቸውን በማሻሻል ጥራት ያለው ምርት አምርተው ወደ ገበያ እንዲቀርቡ በማድረግ በኩል ይሄ ትልቅ አስተዋጽኦ ያበረከተ ነው። ባለፈው ዓመት 2017 ላይ 4.53 ቢሊዮን ዶላር የሚያወጡ ምርቶችን ነበረ ኤክስፖርት ገቢ ምርት መተካት የቻልነው። ይሄ የንግድ ሚዛኑን እንዲጣጣም በማድረግ በኩል አዎንታዊ ሚናውን ተጫውቷል።
በዚህ ዓመት ደግሞ ከ1.08 ቢሊዮን ዶላር በላይ በሩብ ዓመቱ መተካት ችለናል ማለት ነው። ይሄ የንግድ ሚዛናችን ለማጣጣም እዚሁ የስራ ዕድል ለመፍጠር በኢኮኖሚው ላይም ደግሞ አዎንታዊ ሚናቸው እንዲጫወቱ በማድረግ በኩል የራሱ የሆነ የማይተካ ድርሻውን እንዲጫወት አድርጓል ማለት ነው። ገቢ ምርትን በመተካትም ኤክስፖርት በማድረግም የኢንዱስትሪዎቻችን አቅም ከጊዜ ወደ ጊዜ እየተሻሻለ መሄዱን ያመለክታል። ይሁን እንጂ በዘርፉ ላይ ያሉ የግብርናና የማዕድን ግብዓት አቅርቦት ተግዳሮቶችን መፍታት የሚጠበቅ እንደሆነም ይገለጻል። አንደኛው ማነቆ ከግብዓት አቅርቦት ጋር ተያይዞ ያሉ ማነቆች ናቸው። ይሄ ለምን መጣ የሚለው አንዱ ባለፉት ዓመታት በጣም ትልልቅ ግብዓት የሚፈልጉ የሀገር ውስጥ ግብዓቶችን የሚፈልጉ ኢንዱስትሪዎች በቁጥር ጨምረዋል፣ በአይነት በጣም ጨምረዋል። እነዚህን ኢንዱስትሪዎች የሚመግብ የሀገር ውስጥ የግብርናና የማዕድን ምርቶች ያስፈልጋሉ። ከዚህ አኳያ ተጨማሪ ስራዎችን መስራት አለብን። አበረታች ሁኔታዎች አሉ። በግብርና እየተሰሩ ያሉ ስራዎች የግብዓት አቅርቦትን ለማሻሻል የሚያግዙ ናቸው። ነገር ግን ከዚህ በላይ መስራት ይጠይቃል። አንዱ የግብዓት በመጠን በጥራት እና በዋጋ ተወዳዳሪ አድርጎ በማቅረብ በኩል አሁንም ኢንዱስትሪዎቻችን ላይ ያለ ተግዳሮት ነው። በዘላቂነት መፈታት ያለበት ነው። ይህንን ለመፍታት የሚያስችሉ ክላስተሮች ተፈጥረዋል። ይህንን ማበረታታት ይጠይቃል ማለት ነው። ሁለተኛው ከፋይናንስ አቅርቦት ጋር ተያይዞ ያለው ነው። ኢንዱስትሪ በጣም ሰፊ የሆነ የመስሪያ ካፒታል ፍላጎት ያለው ነው። ይህንን ፍላጎት የሚያሟላ የባንኮች አሰራር ይጠይቃል። አበረታች የባንክ ስርዓት መኖር መቻል አለ። ከዚህ ጋር የተያዙ የሚነሱ የኢንዱስትሪዎቹን ፍላጎት በበቂ መጠን የማያረኩና ጥያቄያቸውን የማይመልሱ ሁኔታዎች ስላሉ ይሄ በዘላቂነት መፈታት አለበት ብለን የወሰንነው ነው። ሶስተኛው መሰረተ ልማት ነው። መሰረተ ልማት ጥራት ያለው መሰረተ ልማት ያስፈልጋል። ኤሌክትሪክ ያስፈልጋል፣ መንገዶች ያስፈልጋሉ፣ የውሃ መሰረተ ልማቶች ያስፈልጋሉ። ለኢንዱስትሪዎቹ የሚሆን መሬትና ከሱ ጋር ተያይዞ በክላስተር መስራት የሚጠይቁ ጉዳዮች አሉ። ይሄ በጅምር ደረጃ አሁን ያለው ፍላጎት እየተሻሻለ የመጣ ቢሆንም አቅርቦቱ እየተሻሻለ የመጣ ቢሆንም ነገር ግን ከኢንዱስትሪዎቹ የማደግ ፍላጎት አኳያ አሁንም ከመሰረተ ልማት አኳያ ተጨማሪ ስራ መስራት የሚጠይቅ ነው። ሌላኛው ከሰው ኃይል ጋር የሰለጠነ የሰው ኃይል፣ የበቃ የሰው ኃይል፣ የኢንዱስትሪ ባህል ያለው የሰው ኃይል መፍጠር ይኖርብናል። ይህንን የሚያቀናጅና የሚመራ የኢንዱስትሪ አመራር በየደረጃው ያስፈልጋል። እነኚህ ማነቆች ናቸው። በቀጣይም ልዩ ትኩረት ተሰጥቶ መፈታት ያለባቸው የኢትዮጵያ ታምርት ንቅናቄና የሚኒስቴር መስሪያ ቤቱም የትኩረት ማዕከል ተደርገው እየተሰራባቸው ያሉ ለኢንዱስትሪ ሽግግሩ እና ለኢኮኖሚ መዋቅራዊ ሽግግሩ ትልቅ አስተዋጽኦ የሚያበረክቱ መፈታት ያለባቸው መሰራት ያለባቸው ስራዎች ናቸው ማለት ነው። ሀገር በአንድም በሌላም መንገድ የማደግ ጉዞዋን ስታስቀጥል የኢንዱስትሪ ዘርፉ ከአካባቢ ብክለት ጋር የተያያዙ ችግሮችን ቀድሞ በመቅረፍ የአረንጓዴ ኢንዱስትሪ ልማትን ተግባራዊ ማድረግ የሚጠበቅ ነው። ከዚህ ጋር በተያያዘ በኢትዮጵያ ውስጥ የሚገኙ ኢንዱስትሪዎች ለአካባቢ ምንም አይነት ጉዳት የማያስከትል ስርዓት ተበጅቶላቸው እየተሰራ መሆኑም ይነገራል። ከአረንጓዴ ኢንዱስትሪ ልማት አኳያ ኢትዮጵያ ለዚህ በጣም የተመቸች ሀገር ናት ብሎ መውሰድ ይቻላል። አንደኛው በተለይ ከኃይል አጠቃቀም ጋር የተያያዘ ጉዳይ ነው። ኢንዱስትሪዎቹ አካባቢውን በመበከል በኩል የተለየ ስያሜና ትኩረት እንዲሰጣቸው የሚያደርገው የኛ የኃይል ምንጭ ከ98% በላይ የሚሆነው ከግሪን ኢነርጂ ነው ወይም ደግሞ አረንጓዴ ኃይል ነው እያመነጨን ያለ ነው። ከታዳሽ ኃይል የሚገኝ ነው። ይሄ በመሆኑ አብዛኛዎቹ ኢንዱስትሪዎቻችን ኃይል ለማግኘት ብለው ኮል በመጠቀም ወይም ደግሞ ሌሎች አካባቢ የሚበክሉ የኢነርጂ ምንጮችን የኃይል ምንጮችን በመጠቀም በኩል በጣም ዝቅተኛ ተጽዕኖ ነው ያላቸው። ምክንያቱም ሞር ኦር ለስ ኃይላቸውን የሚያገኙት ከዚህ ስለሆነ ማለት ነው። ስለዚህ አንዱ ይሄ ነው። ሁለተኛ ከኢንዱስትሪዎቹ የሚወጡ ፍሳሾች እና ደረቅ ቆሻሻዎች አካባቢ ላይ ያላቸውን የሚኖራቸው ብክለት ነው። ስለዚህ ይህንን ለመቀነስ የሚያስችሉ ስርዓት ተበጅቶ ሁሉም ኢንዱስትሪዎች በተቻለ መጠን ለአካባቢ ምንም አይነት ብክለት የማይፈጥሩ ፍሳሾች እንዲኖራቸው የማድረግ ነው። ይሄ ብዙ መሻሻል አለው። አልፎ አልፎ የሚታዩ ችግሮች አሉ። እነዚህን ችግሮች ለመፍታት የሚያስችል ቅንጅት ከሚመለከታቸው አካላት ጋር በመሆን እየተሰራ ነው። የኢንዱስትሪ ሚኒስቴር የሀገር ራዕይና የመልማት ፍላጎት ከግብ እንዲደርስ ቋሚ ኮሚቴው በክትትልና ቁጥጥር ስራው የተለያዩ ድጋፎችን እያደረገለት ይገኛል። ኢንዱስትሪ ሚኒስቴር የሚሰራቸውን ስራዎች በተመለከተ በቋሚ ኮሚቴ ብቻ ሳይሆን አጠቃላይ የሕዝብ ተወካዮች ምክር ቤት
ሪፖርቱን በፓርላማው ከማዳመጥ ባለፈ በአካል ሄዶ ኢንዱስትሪዎቹ በምን ሁኔታ ላይ እንዳሉ የማየት የመከታተል ጉዳይ ባህል እየሆነ ነው። አሁን በሙሉ ከክቡር አፈ ጉባኤው ጀምሮ ሁሉም የምክር ቤት አባላት በአካልም ተገኝተው ኢንዱስትሪዎቹን በመጎብኘት ባለሀብቶቹም እንዲበረታቱ በእኛ በኩል ደግሞ በቀጣይ መስራት ያለብንን ስራዎች እንድንሰራ ግብዓት የሚሆኑ ሀሳቦች እየተሰጡ ነው እየመጡ ያሉት እና ይሄ ለዘርፉ የተሰጠውን ትኩረት የሚያመላክት ስለሆነ የሚደነቅ ነው በእኛ በኩል። ሁለተኛው በቋሚ ኮሚቴ በኩል የ2018ን የመካከለኛው ዘመንን እቅድ የ10 ዓመቱን እቅድ በዝርዝር በማየት በሩብ ዓመቱ መሰራት ያለባቸው ስራዎች ተሰርተዋል፣ አልተሰሩም፣ የቀሩ ስራዎች ምንድናቸው፣ ለምን ቀሩ፣ ነገ ከነገ ወዲያ ምን ተጨማሪ ትኩረት የሚሰጣቸው ስራዎች አሉ የሚለውን ለይቶ በማሳየት በኩል በእኛ ለተቋሙ መጠናከር ትልቅ አስተዋጽኦ የሚያበረክቱ ናቸው የሚል እምነት አለን። ስለዚህ በጥንካሬ አጠናክራችሁ ቀጥሎ ያሏቸው ስራዎች አሉ፣ መስተካከልና መሻሻል አለባቸው ብለው የሰጧቸው ኮሜንቶች አሉ። ከእቅዱ ጀምሮ እስከ አፈጻጸሙ ድረስ ያሉ ይሄንን እንደ ሚኒስቴር መስሪያ ቤት ሙሉ በሙሉ ወስደን መስተካከል ያለባቸው ነገሮች እንዲስተካከሉ የምናደርጋቸው ናቸው። አንዳንዶቹ ከነሱ ጋር ተጨማሪ ውይይት እናደርግባቸዋለን ብለን የተግባባንባቸው ስለሆኑ በአጠቃላይ ተወስዶ ሲታይ በጣም ገንቢ፣ ለተቋሙ መሻሻል፣ ለእቅዳችን መሳካት አስተዋጽኦ የሚያበረክቱ የመንግስት ተቋማትንም ተጠያቂነት ይበልጥ የሚያረጋግጡ የህዝብ ውክልናቸውንም በተገቢው መንገድ ለመወጣት የሚያግዙ ስለሆኑ ለኛም ትልቅ ግብዓት የሚሰጡ ነው። ለህዝቡም እምነት የሚያሳድርና በመንግስትና በህዝብ መካከል ያለውን ግንኙነትና መቀራረብ የበለጠ የሚያሻሽሉና የሚያሳድጉ ስለሆኑ በእኛ በኩል ተቀብለን ወስደን የምንፈጽማቸው ናቸው። የሀገር የብዝሃ ዘርፍ ኢኮኖሚ እድገት በውጤት እንዲጠናከር ሚኒስቴር መስሪያ ቤቱ የሚጠበቅበትን ኃላፊነት በላቀ ደረጃ ለመወጣት በቋሚ ኮሚቴው የተሰጡ አስተያየቶችን በተጨባጭ ተግባራዊ ማድረግ የሚጠበቅ ይሆናል። በኢትዮጵያ የማኑፋክቸሪንግ ኢንዱስትሪ መሰረት አልነበረንም። ከዚህ በፊት ኢንዱስትሪን በተደጋጋሚ አጀንዳ ለማድረግና ፍላጎት ለማሳየት ጥረት ተደርጓል። ግን ተጨባጭ ኢንዱስትሪን ለመቀየር የሚያስችሉ ስራዎች ሲሰሩ አልቆዩም። ይሄ በመሆኑ ምክንያት እንደ ሀገር ከአፍሪካም ከዓለምም በምንወዳደርበት ጊዜ ከሁሉም በጣም ጭራ ላይ ነው ያለነው፣ ወደ ኋላ የቀረንን። ይህንን ተስተካካይ የሚያደርጉ ስራዎችን ለመስራት ነው አሁን ጥረት እየተደረገ ያለው። ተስተካካይ ስራዎችን ለመስራት ጥረት በምናደርግበት ጊዜ ከወትሮ የተለየ ስራ መስራት ይጠይቀናል ማለት ነው። በነበረው መንገድ ሄደን የተለየ ውጤት ልናመጣ አንችልም። ስለዚህ የመሰረተ ልማት አቅርቦት፣ የውጭ ምንዛሪ አቅርቦት፣ የፋይናንስ አቅርቦት፣ የሰው ኃይል አቅርቦት፣ የግብዓት አቅርቦት፣ የኤሌክትሪክና ሌሎች መሰረተ ልማት አቅርቦቶች በሙሉ ማኑፋክቸሪንግ ኢንዱስትሪ በሚፈልገው ደረጃ መሆን መቻል አለባቸው። ይሄ የሁሉንም ተቋማት ርብርብ የሚጠይቅ ነው። ኢንዱስትሪ ሚኒስቴር እነኚህን የማስተባበር ትልቁ ኃላፊነት ያለበት ተቋም ቢሆንም ነገር ግን በእያንዳንዱ ተቋም መሰራት ያለባቸው ስራዎች ካልተሰሩ በስተቀር የምንፈልገውን ውጤት ልናመጣ አንችልም። ስለዚህ እንደ ሀገር የተጀመሩ ትኩረት የመስጠት የመቀናጀት ነገሮች ይበልጥ መጠናከር መቻል አለባቸው። ግን ደግሞ ማህበረሰቡ የሚደግፈው፣ ማህበረሰቡ የሚቀበለው፣ ማህበረሰቡ ባህል የሚያደርገው ኢንዱስትሪ ካልኖረ በመንግስት ፍላጎትና በግል ሴክተሩ ፍላጎት ብቻ በኢትዮጵያ ኢንዱስትሪያላይዜሽንን እውን ልናደርግ አንችልም። ይህንን ለማድረግ ሁሉም የህብረተሰብ ክፍል ለኢንዱስትሪ ተገቢውን ድጋፍ ማድረግ አለበት። ከምን ነው የሚጀምር? የሀገር ውስጥ ምርትን ከመጠቀም ባህል ከማድረግ ለኢንዱስትሪ የተመቸ ሰላም እንዲኖር ከማድረግ ለኢንዱስትሪ የሚሆን ጥሬ ዕቃ ግብዓት ከማቅረብ ጋር የተያዙ ስራዎችን በመስራት ኢንዱስትሪ በኢትዮጵያ የስራ ዕድል መፍጠሪያ፣ የኢኮኖሚ ምንጭ፣ የገቢ ምንጭ፣ የኑሮ ደረጃ ማሻሻያ እንዲሁም በማድረግ በኩል የሁሉንም አካላት ድጋፍና ርብርብ የሚጠይቅ ነው። ስለዚህ ይሄ የተጀመረውን የኢትዮጵያ ታምርት ንቅናቄ ወደ ተሻለ ግብ እና አፈጻጸም መውሰድ ከሁላችንም የሚጠበቅ ስለሆነ ሚዲያዎቹም የማህበረሰቡም በሙሉ ለኢንዱስትሪ መሳካት የየበኩላችን አስተዋጽኦ ማድረግ አለብን። የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ በሰጠው ግብረ መልስ መሰረት የኢንዱስትሪ ሚኒስቴር በኢንዱስትሪ ዘርፍ የሚጠበቀውን የተኪ እና የወጪ ምርት እድገት፣ የቴክኖሎጂ ሽግግርና ሌሎች የዘርፉ ተጠባቂ ግብና ውጤቶችን በማሳካት የሀገርን የኢኮኖሚ እድገት ማረጋገጥ የሚጠበቅ ነው። አንደኛ ኢንዱስትሪያችን ያው እኛ አሁን መሰረት እየጣለ ነው። በጣም ስትራክቸርድ የሆነ ሲስተም ያለው ግብአት ያለው ቴክኖሎጂ የተሟላለት የሰው ኃይሉ የተሟላለት የገበያ ትስስሩ የተዋጣለት የኢንዱስትሪ ስርዓት አይደለም ያለ ነው እና
ተተጠናከረ ኢንዱስትሪስ ያለው አገር መገንባት ካለብን ደግሞ እዚህ ላይ መስራት አለብን። ስለዚህ መስራት ያለብን ቻሌንጆቹ ምንድናቸው በደንብ መለየት አለባቸው። እነኚህ ቻሌንጆች አትሊስት መቀረፍ አለባቸው። ኢንዱስትሪ በባህሪው በቅንጅት ነው የሚሰራው። የተለያዩ ባለድርሻ አካላትን ኢንተርቬንሽን ይፈልጋል። ግን አንዱ ኢንዱስትሪ ሚኒስቴር ማረጋገጥ ያለበት የሚሰጡ ድጋፎች፣ የፋይናንስ ድጋፎች፣ የውጭ ምንዛሪ ድጋፎች፣ የብድር ድጋፎች ለተባለላቸው አላማ እየዋሉ ነው ወይ የሚለው በትክክል መረጋገጥ አለበት። ሁለተኛው ደግሞ ኤክስፖርት የሚያደርጉ አምራቾች ኤክስፖርት የሚያደርጋቸው ምርቶች በትክክል መሄድ በሚገባው ዋጋ ነው ወይ ይሄድ ያለው? ያንን ስርዓት ተሽጦ የተሸጠው ገንዘብ በትክክል ወደ ሀገሪቱ የሚመለስ ነው ወይ? ስለዚህ ከኤክስፖርት አኳያ ይህንን ስርዓት ዘርግተው ከምርት እስከ ግብይትና ከግብይቱ በኋላ የሚመጣው ስርዓት መዘርጋት አለበት። ሌላው የኢንዱስትሪ ሴክተሩ ችግር የግብአት ችግር ነው። ግብአት ግብርና ጋር ይገናኛል፣ ብዙ አካላቶችን ይነካል። ስለዚህ ግብአት የሌለው በቂ ግብአት የሌለው ሁሌ በውጪ ከሚመጣው ዲፔንደንት የሚሆን ኢንዱስትሪ ሰስተነብል ሊሆን አይችልም። ምንም ቢሆን በአገራችን ግራጁዋሊ ቫልዩ አድ እያደረግን ከአገራችን የምንጠቀመው ግብአቶች መጠናቸው እየጨመረ ከውጭ የሚመጡት ደግሞ ማስቀረት አይቻልም፣ ግን መጠኑ እየቀነሰ መምጣት አለበት። ስለዚህ የሚተከሉ ማሽነሪዎች ይህንን የሚያሟሉ ነው ወይ? እሱ ብቻ ሳይሆን የግብአት ትስስር እንዴት ነው የሚፈጠረው? ለምሳሌ ጨርቃ ጨርቅ አምራቾች ከሆነ ጥጥ ከየት ነው የሚያገኙት? ለዚህ የሚያስፈልገው ቴክኖሎጂ ምንድነው? የት አካባቢ ነው ሰፊ ማሳ ያለው? እሱን እንዴት ማስተሳሰር፣ ማን ነው ገብቶ መስራት ያለበት? ከመንግስት መሰጠት ያለበት ድጋፍ ምንድነው? እንዴት ነው ፋርሞችን እርሻዎቻችንን ኮመርሻላይዝ ማድረግ የሚቻለው? ኮመርሻል ፋርሞችን ከኢንዱስትሪ ጋር አስተሳስረን ተገቢውን ቴክኖሎጂ ተገቢውን ፋይናንስ መድቦ የሰው ኃይል አቅም አጠናክሮ እንዴት ነው መሰራት የሚቻለው የሚላ ግብአት ግብርና ብቻ ሳይሆን ለሁሉም የኢንዱስትሪ ዘርፎቻችን ግብአት በተሟላ መልኩ የሚሰራበትን የአሰራር ስርዓት መዘርጋት አለበት። እሱን ደግሞ በአገር ደረጃ የተቋቋመው ካውንስል አለ፣ ክላስተሮች አሉ። በተለይ የግብአት አቅርቦት ላይ የተመደበው ክላስተር ይህን እያረጋገጠ መሄድ አለበት። እጅግ በጣም ብዙ ሚሊዮን ወይ ቢሊዮን የሚያወጣ ማሽን ተክለን ማሽኑ በአቅሙ የማይሰራ ከሆነ ዴድ ካፒታል ሆኖ ነው ቁጭ የሚለው። ስለዚህ እነኚህን ችግሮች መቅረፍ መቻል አለበት። ሌሎች ከቢሮክራሲ ጋር ከኢንቴግሬሽን ጋር ከተለያዩ ነገሮች ጋር በጣም ብዙ ማነቆች አሉ ለይተን ቅድም በግብአት የሰጠናቸውና እነኚህን ግብአቶች እየፈቱ መሄድ አለበት። ስኪል የሆነ የሰው ኃይል ያስፈልጋቸዋል። የማኔጅመንት ጋፕ አለባቸው። የገበያ ትስስር ችግር ያለባቸው አሉ። አንዳንዱ ግብአትን ለመሰብሰብ ግብአቱ እያለ ለምሳሌ የቆዳ ሴክተር ቆዳው በየቦታው ይበሰብሳል። እጅግ በጣም ጠቀሜታ ያለው የብዙ ወጣቶች የስራ እድል ፈጠራ ምንጭ መሆን የሚችል ቆዳ መሰብሰብ የሚችልበት አግባብ የለውም። ከዚህ ከቀንድ ከብቱ ከጀርባው ጀምሮ ከሚመረትበት እስከሚታረድበት ከቄራ ጀምሮ ከሚያርዱ ሰዎች ጀምሮ ትስስሩ ቫልዩ ቼኑ ሰፕላይ ቼኑ እስከ ኢንዱስትሪ እንዴት ነው የሚመጣው የሚለው መዘርጋት መቻል አለበት። ይሄ ካልተዘረጋ ሪሶርሱ እያለ ክፍተቱ አለ። ወደ ኢንዱስትሪ ስንሄድ ሪሶርስ እነሱ የሚሉት በኮንትሮባንድ ይወጣል ነው የሚሉት። በኮንትሮባንድ የሚወጣው ወደ ህጋዊ የንግድ ስርዓት መግባት አለበት። ፖቴንሻሊ ያለን ሪሶርሳችንን በአግባቡ የምንጠቀምበት ስትራቴጂ መቀየስ አለበት። እየተገመገመ ጋፑ እየሞላ የተዘረጋው ስርዓት ትክክል እየሰራ ነው ወይ፣ ካልሰራ ምንድነው የሚስተካከለው የሚል ሁለንተናዊ የሆነ የሁሉንም ተቋማት ቅንጅት የክልሎችንም ፍሮንት ላይ አምጥተን መስራት አለበት። ከዚህ በተጨማሪ አንድ የኢኮኖሚ ማህበረሰብ የምንፈጥር ከሆነ በኢንዱስትሪ ወደ ኋላ የቀሩ ክልሎችም ሆነ ራሳቸውን ማየት አለባቸው። ኢንዱስትሪ መቼም ያው ሁሉ ጊዜ ከታች ሳይሆን የሚመጣው ከላይ ሳይሆን የሚመጣው ከታች ነው የሚፈጠረው። ስለዚህ ባላቸው ሪሶርስ ምን አይነት ኢንዱስትሪያሊስቶችን ላውጣ፣ ምን አይነት ሰው ላሰማራ፣ ምንድነው ማድረግ ያለብኝ የሚል ክልሉም እያሰበ የአገሪቱ የምንፈልገውን ትልቁን ፒክቸር ለማግኘት ትልቁን ኢኮኖሚ ለማሳደግ የሚያስችል ስራ የሚደግፈው በፖሊሲ በሬጉሌሽን የሚደግፈው መደገፍ፣ ግራስሮት ላይ የሚሰራው መስራት፣ ማስተባበር ባል የሚገባቸው ማስተባበር፣ ኢንሰንቲቭ በሚያስፈልጋቸው የፖሊሲ ውሳኔ እያስቀረቡ ማስወሰን ማስፈጸም እና የዘረጉ ስርዓት ደግሞ በትክክል ኤፊሽንትሊ እየሰራ ነው የሚለውን እያረጋገጡ መሄድና ግሎባሊ ኮምፒታንት የሆነ ኢንዱስትሪ ስርዓትን መዘርጋት ከኢንዱስትሪ ሚኒስቴር
ይጠበቃል ብለን እናስባለን። እዚህ ላይም እንዲሰሩ አቅጣጫ ሰጥተናቸዋል ማለት ነው። ሀገር በብዝሃ ዘርፍ ኢኮኖሚ እየተመራች የምታደርገው የለውጥና የብልጽግና ጉዞ በስኬት እንዲጠናቀቅ ሁሉንም ዘርፎች ያቀናጀ የኢንዱስትሪ ጉዞ መተግበር በሀገር የምጣኔ ሀብት ስኬት ላይ ውጤቱ ዘርፈ ብዙ ነው።